ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። በእንተ ኢትዮጵያ የተሰኘው የደራሲ ወንድሙ ገዳ መጽሐፍ ላይ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህሎች አካዳሚና የኢትዮጵያ ጥናቶች ተቋም ዳይሬክተር እንዲሁም የስነ ልሳን ፕሮፌሰር ከሆነው ዶክተር ዮሐንስ አድገ ጋር ቆይታ አደርጋለሁ። 302 ገጾች ያሉት በእንተ ኢትዮጵያ የተሰኘው መጽሐፍ ላይ ከ2 ወራት በፊት 4 እንግዶች ጋብዤ ቆንጆ ውይይት ማድረጋችንን ታስታውሳላችሁ። አዲስ የወጣ በመሆኑ ትንሽ ይነበብና ከሌላ እንግዳ ጋር እመለስበታለሁ ባልኩት መሰረት ዛሬ ደግሞ ከዶክተር ዮሐንስ አድገ ጋር መጽሐፉን የተመለከቱ አንዳንድ ሀሳቦች እያነሳን እንጨዋወታለን። ርዕዮት ዓለሙ ነኝ፣ እንድትከታተሉ እንጋብዛለሁ። ዶክተር ዮሐንስ ግብዣን ተቀብለ ስለተገኘ በጣም አመሰግናለሁ። ከዚህ ቀደም እንዲሁ በወንድሙ አሌፍ ቤት ላይ ነበር የተገናኘ ነው። ዛሬ ደግሞ በእንተ ኢትዮጵያ ላይ ተገናኝተናልና እስኪ አሌፍ ቤትና በእንተ ኢትዮጵያ ምንና ምን ናቸው? አመሰግናለሁ ርዕዮት፣ ስለጋበዝሽኝ እኔም ደስ ብሎኛል። በዚህ በስነ ጽሁፋዊ እድገቱ፣ በመጽሐፍት ህትመቱ፣ ከመጽሐፍት በሚገኙ እውቀቶች ላይ ሰዎችም መጽሐፍ እንዲጽፉ፣ እንዲያሳትሙ፣ ሌሎችም እንዲያነቡ እድሉን ስለምታመቻች በጣም አመሰግናለሁ። በተለይም ደግሞ እንደኛ ሀገር በስነ ጽሁፍ የካበተ ልምድ ያላት ሀገር እንደምትባል አስቀድሞ የራሷ የሆነ ስርዓተ ጽህፈት የፈጠረች፣ የራሷን ስርዓተ ጽህፈት ተጠቅማ የራሷን መጽሐፍት ከጥንት ጀምሮ የጻፈች፣ የደጎሰች፣ ያስፋፋች፣ የራሷ የሆነ ብዙ መለያ ጠባይ ያላት፣ ከዚሁ ከዋናው የስልጣኔ ምንጭ ከሚባለው ከጽሁፍ ጋር የተያያዘ እድገት ባላት ሀገር ውስጥ ግን ደግሞ በተገላቢጦሹ አንባቢ በጠፋበት፣ የመጽሐፍት ህትመትም ድርቅ በገባበት ዘመን ቢያንስ እንደዚህ ወኔ ኖሯቸው የሚጽፉትን ሰዎች ለማበረታታት፣ የተጻፉትንም እንዲያነቡ መንገድ ለማሳየት ለምታደርጊው ጥረት በቅድሚያ አመሰግናለሁ። ወደ ጠየቅሽኝ ጉዳይ ሲሄድ ያው አሌፍ ቤትና በእንተ ኢትዮጵያ ምንና ምን ናቸው ያልሽው? ምንና ምን ላቸው ልበል? የአሌፍ ቤትና በእንተ ኢትዮጵያ እህትማማች ወይ ወንድማማች በሆነ ደረጃ የሚመሳሰሉ፣ በዓላማና በይዘት ደግሞ በተወሰነ ደረጃ የሚለያዩ፣ በቅርጽ እና በመጽሐፍ ይትባህል በአጻጻፍ መንገድ በተወሰነ ደረጃ የሚመጋገቡ፣ በዓላማና በያዘው ጭብጥ ግን በተወሰነ ደረጃ በደንብ የሚለያዩ ይመስለኛል። ወደ ኋላ ልሄድበት እችላለሁ። እንደዛ ነው የማየው። እሺ፣ በጣም ነው የማመሰግነው። እንግዲህ በእንተ ኢትዮጵያ መግቢያው ላይ ያሰፈርከው ሀሳብ አለ። ከዛ ውስጥ እንደው የተወሰነውን ባነበው አጠቃላይ የመጽሐፉን ዓላማ ያስረዳል ብዬ አስባለሁኝ እና እሱን ላንብብ። ጸሐፊውም እንደተናገረው ትላለህ። ያው ከዛ በፊት የምትለው አለ፣ አድማጮች እንግዲህ አንብቡት። ጸሐፊውም እንደተናገረው ይህ ጽሑፍ ከንቱ ሟርት አይደለም። ለተከሰተው ውስብስብ ችግር መፍቻ ቀላል ቁልፍ በእጅ አለም አላለም። እኔ ይህን ተናግሬ ነበር ለማለትም አልጻፈውም። ሁሉም ኢትዮጵያዊ በቀጥታ የሚውጠው መድኃኒት ነውም አላለም። በእኔ አረዳድ ሀገር ምጥ ላይ ስለሆነች ምን እናድርግ? ኑ እንወያይና ከታሪካችን ቅርስም ይሁን ከሀገር በቀል እውቀታችን፣ ከሃይማኖት ስብከታችንም ይሁን ከሳይንሳዊ ምርምራችን፣ ከግላዊ አስተውሎታችንም ይሁን ከማህበረሰባዊ እሴታችን መፍትሄ እንፈልግና በጤና ጤናማ ልጅ እናዋልዳት። ኑ በጋራ ተመካክረን ቢቻል የሚመጣውን መከራ እናስወግድ፣ ካልደረስን እንኳ ጉዳቱን እንቀንስ እያለ በበረሃ እንደሚጮህ ሰባኪ ወይም ዮሐንስ መጥምቅ እየተጣራ ነው። ኑ ፈጥነን ከእንቅልፋችን እንንቃ፣ ኑ በርትተን ከስንፍናችን እንፋታ፣ ኑ አውቀን ከድንቁርናችን እንውጣና ሀገርን ከነ ታሪኳ ህዝብን ከነ ባህሉ እናድን እያለ ነው ብለሃልና እዚህ ላይ ቅድም በመጠኑ ያነሳው አለ። እንግዲህ ከማንበብ ባህላችን አጠቃላይ ካለው ነገር ጋር ከመጽሐፍ ማንበብ ጋር ተያይዞ እና እዚህ ላይ የውይይት ባህላችንን ስንጨምርበት ኑ እንወያይ የሚለው የወንድሙ ጥረት ምን ያህል ስኬታማ ሊሆን ይችላል የሚለውን እስኪ ትንሽ። ልክ ነሽ። ዋናው ጭብጥ እንደዛ ነው የሚመስለኝ።
ኑ እንወያይ፣ ኑ እንነጋገር፣ ግድ የለም የያዝነውን ሁሉ መፍትሄ ብለን ያስቀምጥነውን በየራሳችን መንገድ መፍትሄ ብለን የያዝነውን ዱላ እናስቀምጥና የተሸከምነውን ጠበንጃ እንጣልና እንወያይ። ስንጥልም ደግሞ እኔን አዳምጡኝ ብቻ አንበል። ሁላችንም ለዚህ ሀገር አሁን ለሚታየው ውስብስብ ማህበረ ፖለቲካዊ ስብራት፣ ለሚታየው የባህል ቀውስ እና ምናልባትም ከዛም ከፍ ብሎ የሰብአዊነት ንጥፈት በጋራ ነው ያዋጣ ነው። ችግሩን በጋራ ነው ያዋጣ ነው። ማንም እዚህ ችግር ውስጥ የኔ እጅ የለበትም ብሎ ደፍሮ የሚናገር አንድስ እንኳ ግለሰብ የሚኖር አይመስለኝም። ሁላችንም ለዚህ ችግር መዋጮ ወይም አስተዋጽኦ አለን። ለችግሩ መዋጮ ወይም አስተዋጽኦ እንዳለን ሁሉ እንደ ግለሰብ፣ እንደ ቡድን፣ እንደ ሀገር በመፍትሄው ላይም በጋራ ቁጭ ብለን እንመካከር። ቢያንስ ለችግሩ ያዋጣነውን ያክል መዋጮ ለመፍትሄው እንዋጣና እንወያይ ነው የሚለው። ከዚህ አንጻር የጠየቅሽው ጥያቄ ምን ያህል ተሳክቶለታል ያልሽው፣ አንደኛ ገና መጽሐፉም በእኛ ሀገር ታትሞ አልተሰራጨም። የተወሰኑ ኮፒዎች ናቸው በአሜሪካን ሀገር የታተሙት። ስለዚህ በስንት ሰው ላይ ደርሶ ስንቱ አንብቦት፣ አዎ ልክ ነው፣ ወደ ውስጣችን እንመልከት፣ የያዝነውን እንጣልና እስኪ በአባቶቻችን ወግ እንደው ዛፍ ስር ቁጭ ብለን ተባብለን እንደማመጥ ለማለት የሚያስችል ጊዜ የለም። አንድም ታትሞ አልተሰራጨም፣ ስለዚህ አልታወቀም። አንድም ደግሞ እናንተ ጋር የታተመው ስለታተመ ማለት አሜሪካን ሀገር ውጭ ሀገር ስለታተመ እነዛ ሰዎች አንብበው ሪሊ ጥሩ መድኃኒት፣ ጥሩ መፍትሄ፣ ጥሩ ጥቆማ ነው ያቀረበውና እስኪ እንዲሁ እንወያይበት ያሉ ስለመሆኑ አሜሪካን ሀገር ያሉ ሰዎች አንብበው ሪሊ ተሰምቷል የሚለውን እነሱን መጠየቅ የሚሻል ነው የሚመስለኝ። እኛ ሀገር ገና ስላልታየ ምናልባት ጥያቄው ሪሊ ለመወያየት ዝግጁ የሆነ ማህበረሰብ አለ ወይ? መጽሐፉ ታትሞ በአግባቡ ቢሰራጭና ለኢትዮጵያውያን አንባቢዎች ቢደርስ ለውይይት በሩን የሚከፍት፣ ለንግግር ልቡን የሚሰጥ፣ እንደው ከመሄድ ከመሮጥ እርፍ ብሎ መሬት ይዞ የሚወያይ የሚጨዋወት ማህበረሰብ አለ ወይ የሚል ከሆነ ጥያቄው እንዲሁ በመለን እንጂ እዚህ ታትሞ ስላልተሰራጨ እና ውይይትን በሻይ ክበብም በምሁራን መድረክም ስላልተወያየንበት ጥያቄውን በቀጥታ መመለስ የሚከብደኝ ይመስለኛል። ሪዮት እሺ፣ እንዳልከው ሁለተኛው ነው የኔ ሀሳብ። ምናልባት ያቀረብኩበት መንገድ በደንብ ግልጽ ካልሆነ እንጂ አዎ ታትሞ ገና አልተሰራጨም። በተለይ ኢትዮጵያ ለማሳተም ጥረት ላይ ነው። በዚህ አጋጣሚ የት ነው የሚገኘው መጽሐፉ የሚል ጥያቄ ሁሌም አይቀርምና ከውይይት በኋላ አድማጮች የት ነው የምናገኘው? እዚህ ላሉ አድማጮቻችን በእንተ ኢትዮጵያን እዚህ ዲሲ፣ ቨርጂኒያ፣ ሜሪላንድ በተለያዩ ሱቆች እና ሬስቶራንቶች ያገኙታል። ኢትዮጵያ የተወሰኑ ቅጂዎች ወመዘክርና አዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናቶች ተቋም ቤተ መጻሕፍት አለ። በኢትዮጵያ ለማሳተም እንዳልኩት ጥረቱ እንደቀጠለ ነው። ሲታተም የምንነግራችሁ ይሆናል። አጠቃላይ ግን እንደው ከውይይት ባህላችንም አንጻር እንዴት ይታያል እንዲህ ኑ እንወያይ አይነቱ ነገር የሚለውን እሱን ጥቂት እንድትልበት ነበር። ያው እንዲህ ቢሆን እንዲህ ነው፣ እንዲህ ቢሆን እንዲህ ነው ብለህ አንተ በሁለተኛነትም ማስቀምጠህ ስለመለስከው ወደ ሌላ ጉዳይ ልሂድና እንደው የተለያዩ ሀሳቦችን ነው በእንተ ኢትዮጵያ የሚያነሳው። አንተ በመግቢያው ላይ እንዳልከው የሆነ የራሱ የሚጭነው ነገር የለም። ኑ እንወያይ ነው፣ የራሱን ሀሳብ ያቀርባል። ከዛ ግን ሌሎቻችሁም እስኪ ምን ትላላችሁ እንነጋገርበት በሚል በየቀኑ በዜናም መልክ በተለያዩ ትንታኔዎችን መልክ የሚነገሩ ችግሮቻችንን ሰብሰብ አድርጎ አስቀምጦና የራሱን እይታ አጋርቶ ከዛ ደግሞ ግን እንነጋገርባቸው በሚል ነውና ያስቀመጠው። እንዳልከው በተለይ ኢትዮጵያ ሲታተም ደግሞ እዚህ በተወሰነ ደረጃ
በአንድ የስነ ጽሁፍ ቡድናችን አማካኝነትም ተወያይተንበት እንደዚሁም ደግሞ ከዚህ ቀደም እንዳልኩት እዚህ ሚዲያ ላይ ተነጋግረንበታል። ግን በቂ የሆነ ውይይት ገና ፈጽሞ አልተደረገም። እንደዚሁም ሲመረቅም በሳንኮፋም የነበረ ነበር፣ ግን በቂ ነው የሚባል አይደለም እና ወደፊት ይደረግበታል ብዬ አስባለሁኝ። ኢትዮጵያም ደግሞ እንደዛው ከታተመ በኋላ ስለ ሁለንት ወይም ዩኒቨርስ ያነሳል፣ ሃይማኖት፣ ሴትነት፣ ውትድርና፣ የመንጋ አካሄድ ስንቱ ተዘርዝሮ ያልቃል። በጣም ብዙ ጉዳዮች ነው የሚያነሳው እና እኔ እንደው የምፈልገውን ብቻ ፒክ እንዳላደርግ አንተ ይህንን ጉዳይ ብናነሳ ማለት የምትፈልገውን ወይንም ደግሞ ከመጽሐፉ እዚህ ጉዳይ ላይ ነው ማተኮር የምፈልገው የምትለውን ወደ አንተ ልሂድ። በጣም ጥሩ ነው። እንዳልሽው በመግቢያ ላይ መግቢያውን ላይ ከጠቋምሁት ውስጥ እኔ መነጋገር ያለብን ብዬ የማስበው የእሱም አንኳር ጭብጥ ነው ብዬ የማስበው የሀገር ጉዳይ ነው። እንግዲህ ሀገር ማዕቀፍ ሊሆን ይችላል፣ ዋናው ቅርጫት ሊሆን ይችላል። በዛ ውስጥ ብሔርተኝነት፣ ሃይማኖት፣ ሴትነት፣ መንጋነት፣ ፖለቲካ ማዕት ነገሮች አሉ እንዳልሽው የታጨቁ። በነገራችን ላይ የወንድሙ ገዳ ወደዚህ መምጣትም በራሱ ሀገር ያለችበትን ወቅታዊ ሁኔታ የሚያመላክት ነው ብዬ አምናለሁ። ለምንድነው እንደዛ የምለው? ወንድሙ ብዙ ካለው ግለሰባዊ ማንነት አንጻር የሀገር ጉዳይ ያን ያህል የሚጨንቀውና እንዲሁ የሚያንቀጠቅጠው ነው ብዬ አላምንም። ግለሰባዊ ማንነት ላይ ያተኮረ ፍልስፍና ላይ የሚንቦጫረቅ በሐሳብ ጥልቀትና ስፋት ምጥቀትና ውድቀት ላይ የሚፈላሰፍ በዋናነት በጣም በማይጨበጡ ሐሳቦች ላይ እኛ በተለምዶ ፍልስፍና በምንላቸው ላይ ስለ እውነት፣ ስለ ውበት፣ ስለ ህይወት መጽሐፍ፣ ማንበብ፣ ማውራት፣ መነጋገር፣ መማማር የሚፈልግ ነው እንጂ እንደዚህ ምን ልበለው ቁሳዊ በሆኑ ጉዳዮች ላይ ወይም ማቴሪያል በሆኑ ጉዳዮች ላይ ርዕሰ ጉዳይ አድርጎ የሚጮህ የሚጨነቅ አይመስለኝም ነበር እውነት ለመናገር። ለምንድነው እንደዛ የምንለው? ቀድሞም በአሌፍ ቤት ላይ ባደረግነው አጭር ውይይት እንደጠቆምኩት ወንድሙ የዓመት ልብስ የዕለት ጉርስ የሚያስጨንቀው ሰው አይደለም። እውነት ለመናገር ወንድሙ የሀብት ማግበስበስ የጥሪት መያዝ የሚያስጨንቀው ሰው አይደለም፣ በደንብ ስለማውቀው ማለት ነው። ወንድሙ በጣም ቅድም እንዳልኩት የዓመት ልብስ የዕለት ጉርስ ካገኘ ከዛ ባሻገር ያለውን ጉዳይ እውነት በሚለው በሚያስበው ላይ እውነተኞች ፈላስፎች ያደረጉትን ስለ እውነት፣ ስለ ውበት፣ ስለ ህይወት ብቻ ነው ትኩረቱ እና ከዛ ወጥቶ ፖለቲከኛውም፣ ሽማግሌውም፣ የሃይማኖት ሰባኪውም በሚተራመስበት ርዕሰ ጉዳይ ላይ ጽፎ ይሄን ይዞ የመጣው እውነትም አደጋ ላይ ብንሆን ነው፣ ቀይ ቢያበራብን ነው እንድል ነው ያደረገኝ። መጀመሪያ ለምን የሆነ ነገር አንጽፍም? ኦኬ ሀገር ትክክለኛው መስመር ላይ ካልሆነች በማንኛውም መንገድ በማንኛውም መለኪያ እና ምክንያቱ ደግሞ በማንኛውም አካል ዝም ብለን ከምናይ ለምን የሆነ ነገር አንጽፍም ወደሚል ሲሄድ ከምሩም አልመሰለኝም ነበር። ምክንያቱም በዚህ መንገድ አላውቀውም እሱ። በእርግጥ መጽሐፉ ላይም እንደሚታየው ሐሳቡና ቅርጹ ተመሳሳይ ነው ብዬ አላስብም። ምን ማለት ነው? ሐሳቡ ሀገር በተለያዩ ፖለቲካዊ፣ ማህበራዊና ባህላዊ እንዲሁም ሃይማኖታዊ ጉስቁልናዎች ውስጥ፣ ስብራቶች ውስጥ፣ ስህተቶች ውስጥ ትገኛለች። ለዚህ መፍትሄ እናብጅ ነው። በውይይት እናብጅ፣ በምክክር እናብጅ፣ በንግግር እናብጅ ነው። ይሄን የሚል ሰው ሞስት ፕሮባብሊ ማኒፌስቶ ነው የሚቀርጸው ወይም መመሪያ ነው የሚያዘጋጀው ወይም ምክር ነው የሚሰጠው። ሃይማኖተኛው በቤተ ክርስቲያን ተገኝቶ ወይም በቤተ መስጊድ ተገኝቶ ጹሙ፣ ጸልዩ፣ እግዚአብሔር እንዲሰማንና ከገባንበት
ችግር እንድንወጣ ኑ ምህላ እንግባ ነው ሊል የሚችለው። ፖለቲከኛው ኑ ተደራጅተን ነው፣ ሽማግሌውም ኑ እንምከር እዛ እንገስጽ ብሎ ነው እና ምክክር ፍትህርትን እናምጣ በእኛ በለመድነው መንገድ። የምሁራኑ መንገድም የምርምር ስራ ሊሰሩ ይችላሉ። የምርምር ስራ በግልጽ በተመድ ምንድነው በሚታወቅ ስነ ቲዮሪ ወይም ንድፈ ሐሳብ መሰረት ይዞ በሚደርስበት የሐሳብ ምንድነው የመፍትርክ ይሄ ተቋም እንደዚህ ሐሳብ የሚሰጠው እንጂሙ ግን ተቀሐቀር ለሚያስቀምጠው እገሌ ይሄን ያድርግ እገሌ ይሄን ያድርግ እገሌ ይሄን ያድርግ አይደለም ይያል ያለው። ተመልሶ ባለፈው ማንነቱ ስለሚወጥተው ልክ እንደ አሌፍ ቤት አሁንም በዛው የስነ ጽሁፍ ምንድነው የዚህ የራሱ የግላዊ አጻጻፍ ዘዴ ነው የሚተመውና አይ ቲንክ ሐሳብ ግልጽ ከሆነ ደረቅ እንትን አይደለም፣ መመሪያ አይደለም፣ ደረቅ የሳይንስና የጥናትና ምርምር ግኝት አይደለም፣ ደረቅ የፖለቲካ ማኒፌስቶ አይደለም። ያው ፍልስፍናው እየተጫነው የስነ ጽሁፍ ቋንቋን እየተጠቀመ በአብዛኛው ምንም እንኳን የስነ ጽሁፍ ተማሪ መምህርም አስተማሪም ባልሆንም የስነ ጽሁፋዊ ቃላትን እየተጠቀመ ፍጥር ቃላትን እየተጠቀመ ወደፊትም እንደ ንግርም ወደኋላም እንደ ትረካም እየመጣ እና ደግሞ በራሱ አሁን ባለፈውም እንዳልነው በራሱ የውስጥ የሰመመን ወይም የነፍስ ንባብ ውስጥ ተመልሶ እያነበነበ በቃ ግራ በተጋባ መልክ ነው የሚገልጸው ይሄን። ምክንያቱም ይሄ ማንነቱ አይደለም። እሱ እንዲህ እናድርግ እንዲህ አይነት ችግር ገጥሞናል እንዲህ እናድርግ የወንድሙ ማንነት አይደለም። ግን ፈለገው ከገባ በኋላ ግን ያ የራሱ የጽሁፍ መንገዱ በአሌፍ ቤት ላይ ያየነው አሁንም ባልታተሙት ሌሎች መጣጥፎች ላይ እንደምናየው በግሉ ይቆ ራሱ በሚመልስበት የሚመስል መንገድ ጠያቂውም መላሹም ዳኛውም ምስክሩም ጠበቃውም አቃቤ ሕጉም ራሱ ውስጥ የሆነ አድርጎ ነው የሚጽፈውና ይሄ ምንድነው ሊል ይችላል አንድ ሰው አንብቦ። አንዳንድ ጊዜ መጀመሪያ ላይ የተጀመሩ ነገሮች ወደ ኋላ ስለሚመጡ ጥያቄሽን አልረሳውም። አሁንም ከዛ በፊት ምናልባት ታትሞ እሱ ሀገርም ተሰራጭቶ ሰው ላይ ቢደርስ የኔን ትንሽ አቋም መናገር ያለብኝ ይመስለኛል። መግቢያ ለጻፍ ብዬ አይደለም የጻፍኩት። መጽሐፉን የአርቶት ስራ ስለነበረ አርቶት ስራውን በቅርጽም በሐሳብ ፍሰትም በሐሳብ አደረጃጀትም ከስርዓተ ጽህፈት ከፊደል ምርጫ ጀምሮ ፊደል ምርጫ ስል ከሞክሼ ሆሄያት አጠቃቀም ጀምሮ እስከ ትልቁ የሐሳብ አደረጃጀት በነበረኝ ሚና እሱን ስጨርስ የተሰማኝን ዋው ብዬ ጻፍኩ። ልክ የመጽሐፉ መጨረሻ ላይ ያንን ነው እሱ ወስዶ መግቢያ ያደረገው እንጂ ይሄን መጽሐፍ አንብበ ከጫፍ ጫፍ ባነሳዋቸው ርዕሰ ጉዳዮች ላይ የሚሰማህን ስሜት ታሳቢ አድርገህ ይህን መጽሐፍ ጥቅልል አድርጎ ሊይዝ የሚችል በር፣ ይህን መጽሐፍ ጭብጥ አድርጎ የሚያስተዋውቅ መግቢያ ጻፍልኝ አላለኝም። እውነት ለመናገር ስጨርስ በቃ አየው ከነስንዱ ጋር እንደነገረ የተነጋገረ በቃ መግቢያ ይሆናል አሉ። መግቢያ ሆነ። ስለዚህ ምን ማለት ነው? ይሄ መግቢያ እኔ በወቅቱ ረቂቁን አንብቤ የተሰማኝን ወቅታዊ ስሜት ግለሰባዊ ስሜት ያሰፈርኩበት እንጂ መጽሐፉ ላይ የተጻፉ ነገሮችን ሁሉ እኔ ማምንባቸው ናቸው ማለት አይደለም። ለምሳሌ ሃይማኖትን በተመለከተ ከዚህ ቀደም ልልህ ነበረ እኔና ሰማይና ምድር ልዩነት ያላችሁ ነጥቦች አንዱ ሃይማኖትን በተመለከተ በጭራሽ ምንድነው ጫፍና ጫፍ ሰሜንና ደቡብ ነን እኔና እሱ። ሴት ላይ በተናገረው በተወሰነው ብስማማም በተወሰነው ደረጃ አልስማማም። ከዛም አልፎ የፖለቲካ
ፓርቲዎቹን አትሊስት የማልስማማባቸው ነገሮች አሉ የፖለቲከኞችን የሚገልጽበት መንገድ በተወሰነ ደረጃ ማለት ነው። ስለዚህ ይሄ መግቢያ ማለት የወንድሙን መጽሐፍ እንደተጻፈ የተቀበልኩት የዋጥኩት የሰለቀጥኩት እንዳልሆነ እንዲታሰብልኝ እፈልጋለሁ ለማለት ነው። በየትኛው ላይ እናወራ ዳልሽው? አሁንም በአገር ጉዳይ ላይ ነው ማውራት የምፈልገው። የጻፍኩትም እንደ መግቢያ በአገር ጉዳይ ነው። የስ ሀገራችን ትልቅ ናት። መግቢያው ላይ እንደተናገረው እሱም አንዳንድ ማሳያዎችን እንዳያዛቸው ኢትዮጵያ እውነት ለመናገር መቼም ማውራት ተወዳላችሁ ካልተባልን በስተቀር የምርምር ተቋማቱ ከተለያዩ ዓለም አቀፍ ሰዎች ጋራም ስንገናኝ ፍላተር እያደረጉን ካልሆነ ደግሞም የምናምንበት ቢያንስ ከጥቁር ህዝቦች ቢያንስ ከአፍሪካ ህዝቦች የተሻለ ታሪክ የተሻለ ማንነት ያለን ሰው ያለ አይመስልም። አንደኛ ቅድም እንደጠቆምኩት የራሳችን ስርዓተ ጽሕፈት ያለን ፊደል ቀርጽ በጣም አስደናቂ ከሚባሉት የሰው ልጅ ፈጠራ ታሪኩና ቦታ የማይወስነው እንዲሆን ማድረግ፣ ንግግርን ጊዜና ቦታ እንዳይወስነው አድርጎ የማቆየት ጥበብ የሰው ልጅ አንዱ ትልቅ ስኬት የሚባል ነው። በዚህ ውስጥ ከብዙ ዘመናት በፊት ኢትዮጵያ ስርዓተ ጽሕፈት ቀርጻ ሐሳቧን ዘመንና ቦታ እንዳይወስነው እንዳይገድበው በማድረግ ደረጃ ትልቅ ሚና አላት። ስለዚህ ከቀዳሚ ሀገሮች አንዷ ኢትዮጵያ ናት። በጥቁር በነጭ ህዝቦች ያልተገዛች ቢያንስ በወታደራዊ ኃይል ያልተገዛች በቅርብ ጊዜ ወይም ቆየን በእርግጥ በአእምሮአዊ መገዛት ወይም ሜንታል ኮሎኒያሊዝም ውስጥ ያለን ቢመስልም ግን በነጮች ያልተገዛንና ነፃነታችንን ጠብቀን ይሆን በመሆናችን በዓለም ውስጥ ከሌሎቹ ባላነሰ ወይም በተሻለ በዙሪያችን ያሉ መሆናችንን ወንድሙ ወደ 13 የሚደርሱ በዓለም ቅርስነት የተመዘገቡ ተንቀሳቃሽና የማይንቀሳቀሱ ቅርሶችን መዝግቧል። ከዛ ባሻገር ሌሎቹ እኔ ከወንድሙ ጋር ከምለያይበትና የኔ አንዱ ማንነቴ ነው ብዬ ከማስበው ሃይማኖትን ብንወስድ እንደ ምዕራባውያን በሐዲሱ ወይም በወንጌሉ ላይ ብቻ ተንጠልጥለን ያልቀረን እንደ እስራኤላውያን በብሉይ ብቻ ላይ ያልቀረን እንደ ምዕራባውያንም በወንጌሉ ላይ ብቻ ያልተቀመጥ ብሉይን ከሐዲስ አስተባብራ የሃይማኖትን መሰረት የሚገባ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ሁለቱንም ኪዳናት በአግባቡ አክብራ ብሉይን ከሐዲስ አስተባብራ አስተሳስራ እንዳይቃረን አድርጋ ሃይማኖትን በማስፋፋት ደረጃ አንዱ የስልጣኔ ምልክት ነው ተብሎ ስለሚታሰብ ወንድሙ ሰሞኑን በፌስቡክ ለዓለማችን አንዱ መርገምት ሃይማኖት ነው እያለ ጽፏል። እሱ የራሱ ምርጫ ነው፣ ግን በዚህም እንኮራለን። በሌሎቹ ባሉን ተፈጥሯዊና ታሪካዊ ጉዳዮች እንኮራለን። እንዲህ እንደመሆናችን ግን ብዙ ሆነን ብዙ ሐሳብ እያለን ብዙ ውበት እያለን ብዙ ዕውቀት እያለን የተከማቸ ቅርስ እያለን የዳበረ ታሪክ እያለን አሁን ያለንበት መቆራቆስ ግን እንኳን ኢትዮጵያን ትናንትና የተፈጠረች ሀገርንም የሚመጥን አይደለም እና በቃ ያለንበት ሁኔታ በትክክል እኛን የሚመጥን ነው ብዬ አላምንም። ይሄ ወንድሙም እንዳለው ወደ አንድ አካል ብቻ የሚነጣጠር ጣት አይደለም፣ ወደ ሁላችንም ነው። እንደ ግለሰብ፣ እንደ ቡድን፣ እንደ ህዝብ፣ እንደ መንግስት፣ እንደ ምሁራን፣ እንደ ኢትዮጵያዊ ባለበት ቦታ በያዘው እውቀት ሁኔታና ቦታ ሁሉ የራሱ አስተዋጽኦ አለው እና ከዚህ አንጻር ያለንበት ወቅታዊ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ኢኮኖሚያዊም ጭምር እና ባህላዊ ሁኔታ የሚመጥነን አይደለም።
ሃይማኖቱን እውነቱ ሃይማኖቱ በሚለው የሃይማኖቱ ዶግማ፣ ቀኖና፣ ስርዓት፣ ትውፊት፣ ባህል በሚሰጠው መመሪያ መሰረት የምንኖር አይደለንም። የዳበረው ባህላችን የምንለውም እውነተኛውን ባህል ትተን ሌላ ባህል ነው አሁን ያመጣ ነው። ባህላችን ለስራ፣ ለፍቅር፣ ለትብብር፣ ለምርት ሳይሆን ለስርቆት፣ ለሌብነት፣ ለምቀኝነት፣ ለስንፍና፣ ለሐኬት የዋለ ነው። ስለዚህ ወደ ኋላ ካልሄድኩበት የዚህ የሀገራችን ምስቅልቅሎሽ ችግር አንድ ብቻ አይደለም። በየራሱ ወንድሙ እንዳለው ሃይማኖት ያመጣው ችግር አለ። ሃይማኖት ስንል ሃይማኖት ውስጥ ያለ ባህሉን ያጣመሙ ሰዎች ያመጣው ችግር አለ። ኦኬ፣ ባህልን ሃይማኖት ያስመሰሉ፣ ባህሉ ደግሞ እውነተኛው እንደው አትሊስት ሃይማኖታዊው ባህል ሳይሆን ሃይማኖቱን መሰረት አድርጎ ግን የሃይማኖት ዶክትሪን ያልሰጠው ሃይማኖት መራሽ ወይ ሃይማኖት ወለድ ያመጣው ችግር ብዙ ነው። ከዛ ሊቃነን የሚሉት ያመጡት ችግር ደግሞ እጅግ ውስብስብ ነውና ሴትም የሚባል ዕውቀትም የሚባል ፖለቲካም የሚባል ሃይማኖትም የሚባል የኢትዮጵያ ጉዳዮች ላይ ስለሆነ ያወራው ሀገር ላይ ማውራት፣ ሀገር ላይ መመካከር፣ ሀገር ላይ ትናንትና የት ነበረች፣ እንዴት ወደዚህ መጣች፣ ዛሬ የት ላይ ነው ያለችው፣ ነገ ወዴት ትሄድ ይሆን በሚለው ላይ ብቻ እኔና አንቺ ብቻ አይደለንም በሙሉ ኢትዮጵያውያን ቢመካከርበት ጥሩ ነው ባይ ነኝ። የኢትዮጵያ ኔትወርክ ትንሽ እያስቸገረን ስለሆነ በድምጽ መንቀጥል ይሆናል። ከዶክተር ዮሐንስ ጋር ተረዱናላችሁ ብዬ አስባለሁ። በጣም እየተቆራረጠ ስለሆነ ዶክተር ዮሐንስ እንግዲህ ያነሳቸው ጉዳዮች አሉ። ዋናው ነገር ቅድም የዘረዘርኳቸውና ሌሎችንም ያልዘረዘርኳቸው በመጽሐፉ የሚነሱ የተለያዩ ሀሳቦች ዞሮ ዞሮ የሀገር ጉዳይ ላይ ነው። ልክ በመጽሐፉ ርዕስ እንደተባለውም በእንተ ኢትዮጵያ፣ ስለ ኢትዮጵያ ነው። እንግዲህ እነዛ ሁሉ ጉዳዮች አሉብን የሚባሉ ዋና ዋና ችግሮችን እየዘረዘረ የሚያነሳው እና ትልቅ ልዩነት ካላቸው ጉዳዮች ውስጥ አንዱ የሃይማኖት መሆኑንም የገለጽከው አለ። ገጽ 132 ላይ ያለውን ባነብ ደስ ይለኛል። ደራሲ በዓሉ ግርማ መኖር ራስን ችሎ ነው ያላት ነገር ከወጣትነቴ ጀምሮ የህይወት መፈክሬ ሆና ዘልቃለች። አባባሉ ለዚህ አውድም ይጠቅመኛል። ከኔ ሌላ ሆኜ ባላውቅም ከሰው ሌላ የትኛውም የተፈጥሮ አካልና ፍጡር አምላክ ያለው አይመስለኝም። ሁሉም ነፃና ራሱን ችሎ የሚኖር ይመስላል። ይህ ካልሆነ እነሱም ነፃ መውጣት አለባቸው። ከሃይማኖተኝነት አቋምና ከሃይማኖት ተቋም ነፃ በመውጣት ራሳችንን ችለን መኖር የተሻለ ነው። ሃይማኖት ላይ ተንጠልጥለን የቀረነው አእምሮን በመልአት መጠቀምና እውነትን በጥያቄ ምልክት ነው የሚያደርገው ማወቅና መግለጽ ባለመቻላችን ነው ብዬ አስባለሁ። በምክንያት እየተመሩ በህገ ልቦና እየተገሩ መኖር አይበቃም ወይ? ምክንያት የስሜት ገዳይ ሳይሆን የስሜት ጉዳዩም ነው። ስሜቱ ተፈጥሯዊና ጠቃሚ እስከሆነ ድረስ ሰብአዊነትን በመልአት መቀዳጀትና ፍቅር ለምን እንደማይበቃና ለምን በሃይማኖት ታዛ ስር መጠለል እንደሚያስፈልግ ሊገባኝ አልቻለም እያለ ይቀጥላልና እንደው የተለያዩ ምክንያቶች ቢኖሩትም አንዱ ይሄ መንፈሳዊነት የጎደለው ሃይማኖተኝነትም እያበሳጨው አይመስልም? እሱ ሁላችንም ያበሳጨናል እኮ አስመሳይነት የምንለው ግብዝነት ከሃይማኖቱ ይልቅ ከሃይማኖቱ የወጡ ስርዓቶችን የሚናፍቅ ወይም ከሃይማኖቱ ስርዓት በላይ ለባህሉ የሚጨነቅ ማለት ነው። በእኛ መጽሐፍ ግመልን የሚውጥ ትንኝን የሚያጠራ ሰው ለሁላችንም ቢሆን አያስደስትም፣ ያሳቅቃል። እሱ እኮ እንዳለ ጠቅላላ ሃይማኖቱንም ሃይማኖት የፈጠረውንም የሃይማኖትን ተከታዮችም የሃይማኖቱን ሰባኪዎችም ራሱ በሃይማኖት ውስጥ የምናገኘውን አምላክም
የሁሉንም እኛ እንደምናምነው የሁሉንም ፈጣሪ፣ የሁሉንም መጋቢ፣ የሁሉንም ጠባቂ፣ የሁሉንም መገኘት ምንጭ የሆነውን አምላክ ጭምር ነው ዲና የሚያደርገው የሚክደው። በዚህ በፍጹም አንስማማም፣ ተስማምተንም አናውቅም። እና እሱ በቃ ነፃ እንሁን፣ ከየት እንደመጣንም አናውቅም፣ ወዴት እንደምንሄድም አናውቅም። እስካለን ድረስ ግን ነፃነታችንን ጠብቀን በፈለግነው መንገድ በረን አመን የምንፈልገውን አድርገን እንዲሁ በድርጊት በንግግር በሀሳብ አጥር ጠጠር ሳይኖርብን ገዳቢ ለጓሚ ሳይገታን በቃ ነፃነታችንን አረጋግጠን እንኑር ነው። እኔ ይሄ ከእንስሳት የተለየ ነው ብዬ አላስብም። በተቃራኒ ሰው የሆነው ማሰብ ስለሚችል፣ ሀሳቡን መገደብ ስለሚችል፣ የሚጠቅመውንና የሚጎዳውን ስለሚለይ የዚህ ዓለም አስመጪ፣ አስገኚ፣ መጋቢ፣ ጠባቂ መጨረሻ ላይም ደግሞ ወሳጅ ወይም አጥፊ አለ ብለን ስለምናምን ይህንን ከመጽሐፍትና እሱ ከሚተቻቸው የሃይማኖት ሊቃውንት ብቻ ሳይሆን ከተፈጥሮም ስለምንረዳ ጭምር ነው። እርግጥ ነው በቀደመው ዘመንም ቢሆን ምንም እንኳ የስነ መለኮት ተማሪም ባልሆን፣ ምንም እንኳ የፍልስፍና ተመራማሪም ባልሆን፣ በጥቃቅን የንባብ ልምዶቼ እና ቅኝቶቼ ደግሞም ህሊናዬ የሰው ህሊና ስለያዝኩ የማትሞት ነፍስ ስለያዝኩ እንደሚነግረኝ ከዚህ ቀደም ከጥንቱ ጀምሮ በዚህ በነገር ሃይማኖት ላይ ክርክር አለ። እግዚአብሔር አለ የለም፣ የሰው ልጅ ከየት መጣ፣ እንዴት ነው የሚቆየው፣ ወዴት ነው የሚሄደው በሚለው ጉዳይ ላይ ትላልቆቹ ፈላስፋ የሚባሉትም ተከራክረዋል። ለነሱ ብለውም ባይሆን ለተፈጠሩበት ዓላማ ሲሉ ደግሞ የስነ መለኮት ምሁራንም አግባብነት ያለው መልስ ትንታኔ ሲሰጡ ኖረዋል። እንግዲህ ወንድሙ ያዘነበለው ያኛው እነ ኒቼ ያሉትን እነ ደሪዳ ያሉትን ይሄ ሃይማኖት የለም የሚሉትን እነ ማርክስን እንዲሁም ጠቅሷቸዋል እኮ እነ ማርክስን አባባል ምንድነው ይህ ህዝብን የሚያደነዝዝ እጽ ነው ብሎ ጠቅሶታል። ሁሉ ዘኦፔን ምንድነው እንደዛ ጠቅሶታል የማርክስን። ስለዚህ እሱ የመረጠውን ወስዷል። እኔ ደግሞ እና እኔን የሚመስል የምንመስል ደግሞ የምንመርጠውን እንወስዳለን። ይሄ ግን እኔና ወንድሙን ከጓደኝነት አይለያየንም። ደስ የሚለው ነገር እሱ ነው። እሱም በመስመሩ ይኖራል፣ እኔም በመስመር ይኖራለሁ። የመጽሐፉ ጭብጥም ልክ እንደዚህ ሁሉ ነው። ልክ ሃይማኖት የግል ሀገር የጋራ ናት ይባል እንደነበረው አስተሳሰባችን ባለበት ሆኖ የምንከተለው ሃይማኖትም ይሁን ሃይማኖታዊም ይሁን ፖለቲካዊ ርዕዮተ ዓለም የየግላችን እንዳለ ሆኖ ከቻል የግል ያደረግነውን ርዕዮተ ዓለም ወይም ነጽሮተ ዓለም ለሌሎቹም እንዲጋሩት እንዲካፈሉት በለሆሳስ በተረጋጋና እውቀት ተኮር በሆነ ክርክርና ውይይት የጋራ ማድረግ ካልቻል ደግሞ የየግላችንን ይዘን በፍቅር እንድንኖር የሚል ጭብጥ ግን አለው። እኔም እሱን እስማማለሁ። እኔ የያዝኩት ብቻ ነው የዓለም መድኃኒት፣ እኔ የያዝኩት ብቻ ነው በያዝኩት መስመር በሚሄድበት መስመር ባልኩት መንገድ ብቻ ነው ሀገር የምድነው የምትፈወሰው የሚለውን ጣለው። ግድ የለም አንተም ጋር እውነት አለ እንደምትል ሌሎቹም ጋር እውነት ያለ ሊሆን ይችላል። አንተ ጋር ለሀገር መድኃኒት ፈውስ የሚሆን አንዲት ነጥብ እንዳለች ሁሉ ሌላውም ጋር ሊኖር እንደሚችል አስብ። ይልቁንስ የእያንዳንዳችንን የመፍትሄ ሀሳብ አንድ ላይ እናምጣና እናከማችና ለተከማቸው ችግራችን መፍትሄ እናበጅ የሚል ይመስላል እና እሱን እስማማለሁ። ስለዚህ እኔና የወንድሙ ግለሰባዊ ወይም ምንድነው ግለሰባዊ ጓደኝነት፣ ሰዋዊ ጓደኝነት በአብዛኛው በዚህ መስመር ላይ የተሰመረ ነው።
እሱም የሚፈልገውን ነገር ይናገራል፣ ያምናል። እኔም የምፈልገውን ነገር አምናለሁ፣ እናገራለሁ። ከፈለገ ይቀበለኛል፣ ካልፈለገ ይተዋል። እሱም የሚናገረውን እሰማለሁ፣ ከፈለኩ እቀበለዋለሁ። የምቀበለው ካለ ካልፈለኩ ደግሞ እተወዋለሁ። ግን አያጣላንም፣ አያጋጫንም፣ አይለያየንም። ይህ ከፍ ብሎ ለቀበሌ፣ ለወረዳ፣ ለዞን፣ ለክልል፣ ለሀገር መትረፍ አለበት ብዬ አምናለሁ። እውነት ነው። በጣም እውነት ነው። በጣም ባለፈው አሌፍ ቤት ላይም ስንነጋገር እንዳልኩ በጣም ደስ የሚል ነገር በሁለታችሁ ጓደኝነት ውስጥ አንዱ ይሄ ነው። እዛና እዛ የሆናችሁበት በጣም የሃይማኖታዊ ጉዳዮችን ጨምሮ አቋሞች፣ አስተሳሰቦች አሉ። ግን እሱ ጓደኛ እንዳትሆኑ፣ ሀሳብ እንዳትለዋወጡ አላገዳችሁም እና ይሄ አይነቱ ልምምድ ፖለቲካችን ውስጥ ቢገባ፣ የተለያዩ ጉዳዮቻችን ውስጥ ቢገባ ምናልባትም አሁን ያለንበት አይነት ችግር ውስጥ ላለመግባት እንደ ትልቅ መፍትሄ ከሚወሰዱ ነገሮች ውስጥ አንዱ ይመስለኛል። ለዛ ነው መጀመሪያም ላይ ኑ ሀሳብ እናዋጣ፣ ኑ እንወያይ፣ እንደዚህ የሚል ነገር ውይይትን የሚያጭር እኔ እንደዚህ አስባለሁኝ። እናንተስ አይነቱ ነገር እንደው በእኛ በተለየ የፖለቲካ ባህል ውስጥ ምን ያህል ያስኬዳል አይነቱን ጥያቄ የጠየቅኩ ለዛ ነው። እና በመጽሐፉ ላይ የተሰሩ ዳሰሳዎችንም እንደዚሁ ሳነብ የስነ ጽሁፍ መምህሩ ተጠምቀ ብርሃን አሁን 10ኛ ክፍል ነው መሰለኝ ደርሷል። እንደዚሁ ኑ ሀሳብ እናዋጣ እያለ የራሱን የተለያዩ አታዮች እየጨመረ በእንተ ኢትዮጵያ ላይ የሚጽፈው ጽሁፍ እና ወደ እብደት እናዋጣ ቀይሮታል። አሁን ሀሳብ ዋጋ ቢስ በሆነበት ሀገር ሀሳብ ማዋጣት እብደት ስለሆነ የሚለው ነገር አለና ከዛም አንጻር ነው እንግዲህ በቃ ሀሳብ ለሚባለው ነገር የተለየ ሀሳብ በተለይ ለሚባለው ነገር ያለን አታይ እጅግ በጣም የሚያሳዝን ደረጃ ያለበት ነው። ከጊዜ ጊዜ የበለጠ ማደግ በሚገባን ጊዜ ከጊዜ ጊዜ ደግሞ ጭራሽ እየወረድን ያለንበት ነው እና ከዛም አንጻር ነው የእናንተ እንደ አርአያ ሊጠቀስ የሚችል ነገር ስለሆነም ጭምር ትንሽ ልጨምርበት ብዬ ነው። ሌላ ሳናነሳ ባናልፈው የምትለው በርካታ ጉዳዮች እንግዲህ መጽሐፍ ውስጥ ስላሉ አሁንም ለአንተ እድል ልስጥ። ምንድነው ስለ ሴት የጻፈበት ላይ ትንሽ ነገር ማለት እፈልጋለሁ። በተወሰነ ደረጃ በእርግጥ እሱ ላይ ብዙ እንለያያለን ወይም በተወሰነ ደረጃ እንለያያለን። ግን ምናልባት የኔ ስህተት ሊሆን ይችላል። ይሄ እንግዲህ ይሄ የመጽሐፍ እይታ ነው። ሴትን የሚያይበት መንገድ እሱ ያደንቃል፣ ያከብራል፣ ጥሩ አድርጎ ይገልጻታል። እንዲሁም ለውበት ምልክት አድርጎ ነው የሚያስቀምጣት። እንዳልኩት ቅድም የእሱ የፍልስፍና ማጠንጠኛዎች እውነት፣ ህይወት፣ ውበት ብሎ ነው የሚነሳው። የውበት ወኪል አድርጎ የሚስላት ሴትን ነው። በሆነ ቦታ ላይ እንዲህ ያልያዝኩትም እንጂ ሴትን ልክ አሁን በሰሜኑ አይሉን ነው በአብዛኛው የኢትዮጵያ ክፍል ይመስለኛል በዓል ሲመጣ ወጥ ሰርታ ከተቻለ እግር አጥባ አንጥፋ የምታገለግል አስመስሎ ብዙ ቦታ ላይ እንደዛ አይልም ብሎ የገለጸበት መንገድ ግን አለ። ወጽም ማውጣት ነበረብኝና በዛ መንገድ የገለጸበት ቦታ አለ አንድ ቦታ ላይ። ከዛ ባሻገር ሴትን እንደዛ የሚመለከት የህብረተሰብ ክፍል በርካታ እንደሆነ አይነት ሀሳብ ያለው። አዎ እሱም ቢሆን ራሱ ደራሲው ሴትን የሚያይበት መንገድ የውበት ምልክትና የውበት ወኪል አድርጎ እንጂ ከዛ የዘለለ ሚና ኦፍኮርስ የገለጸበት መንገድ አለ። ግን ከወንዶችም እኩል ከወንዶችም ደግሞ በላይ ዋናዋ የችግሮች ሁሉ መፍትሄ ዓለምን ልትለውጥ እንደምትችል በወንዶች እኩል ደረጃ ያየ ስለመሆኑ በእርግጥ አለ። አንዳንድ አልፎ የተቃቆማቸው ጉዳዮች አሉ። እንዲሁም ምናልባትም በሴቶች ብትመራ ዓለም የተሻለ ነገር ትሆን ይሆናል የሚልበትን ቦታ ያለ ይመስለኛል። ግን በአብዛኛው ሴትን የሚያስቀምጣት የውበት ምልክት አድርጎ እንጂ የህይወት ምንጭ እና ምናልባትም ከወንዶችም በላይ
የተሻለ አቅም ያላት የተሻለች ተመራማሪ፣ የተሻለች ደራሲ፣ የተሻለች ፈጣሪ፣ የተሻለች የህይወት ምንጭና ግብ ያላት አድርጎ በመግለጽ በኩል ውሱንነት ያየው ይመስለኛል። በአብዛኛው ልቡ ስስ የሚሆነው ውበቷ ላይ እና ለህይወት ተጨማሪ ግብዓት እንጂ እንደ አባሪ እንጂ በራሷ ሙሉ የሆነች እና ለሌሎችም የምትተርፍ አድርጎ በማስቀመጥ በኩል ይገልጻል። ግን አላረካህም ፖለቲካ ብቻ ያለው ነው የሚመስለኝ አንዳንድ ጊዜ ሳይሆን አብዛኛው ላይ በቃ ስለ ወንዶችና የወንዶች ዓለም ስለመሆኑ ሴት ግን ለውበት እንደምትፈለግ አድርጎ የጠቀሰበት ነገር ያለ ይመስለኛል። በእርግጥ ሰነድዬ ይሄንን ማውራት ነበረብኝ፣ ይቅርታ ጠይቃለሁ። እሱ ላይ ትንሽ ቅር የሚለኝ ነገር ያለ ይመስለኛል። እሱ ጋር ነው የተረዳሁት። እንግዲህ ሌላ ሰው ደግሞ ሀሳብ ያዋጣና ይዳኘናል። እኔ ደግሞ የተረዳሁት እንደውም አበዛው ማለት ስለ ሴቶች የሚናገርበት መንገድ ላይ በጣም ሁሉ ነገር አደረጋት፣ እጅግ በጣም ከሰውነትም አርቆ ወደ ላይ የሚሰቅላት አይነት የተጋነነ የሚመስል ቦታ አለና ከዛ አንጻር ትንሽ በዛለ አይነት ብዬ ነበረ ያሰብኩት። አሁን ደግሞ አንተ አይ እንደውም እያጋነነ ይመስላል እንጂ ሴትን እያየበት ያለው መንገድ እንደውም የሚያሳንስም አይነት ነገር አለው እኮ እንደ ተቀጥላ ነው የሚሰማኝ። እኔ የውበት ፈርጥ የውበት ምልክት በቃ የቁንጅና ላይክ ኤስቴቲክስ ቫልዩ የሰጠበት ይሄ በፍልስፍና ምንድነው ሜታፊዚክስ ወይም ሪያሊቲው ነው ወሳኙ ጉዳይ። ግን ከዛ ባሻገር በቃ ይሄ ኤግዚስተንስ ፕሪሲስተንስ ይላል እና ምንድነው ይሄ ህልውናው ሌላ ቦታ ሆኖ ለህልውናው ግን ውበት ቅባት ላይ የሰጠችው ሴት ናት የሚል ዓለምን ትምራ ከማለት በላይ እንግዲህ ምን ያደርግ። ከዛ ባሻገር ሌላው ደግሞ ሁለት ነጥቦች ላይ ብቻ ሰጥቼ ጨርሳለሁ። አንደኛው ጭፍጨፋውን አበዛው። ጭፍጨፋውን አበዛው ማለት ሁሉም ነው እንትን የሚለው የሚወቅሰው። በእርግጥ ለመውቀስ ነው የመጣውም፣ ግን በቃ አንድን ጠቃሚ ስራ የሰራ ምሁር፣ ሴት፣ ወንድ፣ የሃይማኖት አባት፣ የፖለቲካ ፓርቲ፣ የሀገር መሪ ያለ አላስመስለዋለ። በጣም ከሚገባው በላይ ተለጥጦ ፔሲሚስት ወይም ይሄ ምንድን ነው በአማርኛ ጨለምተኛ፣ በጣም ጨለምተኛ የሆነ ይመስለኛል። እና እሱም ደግሞ ደጋግሞታል። በጣም በዛም ቦታ ላይ ይደጋግመዋል መልሶ እና እንዲያው መጀመሪያ ላይ ብቻ እንግዲህ ቅድም እንዳልኩት የዚህ የኢትዮጵያ ቅርሶችን ብቻ ከገለጸበት ነጥቦቹ ባሻገር ያለው በሙሉ ትንሽ መረር ያለ እና እንዲያው ተስፋ እንዲታየን የማያደርግ የሆነ ይመስለኛል። በእርግጥ አብዛኛው ተቀባይነት አለው፣ ግን ብዙ ደግሞ የሚጥሩ እንደየአቅማቸው አረጋውያኑ በጸሎታቸው፣ ምሁራኑ በየምርምራቸው፣ ፖለቲከኞቹ በሀሳባቸው፣ ሽማግሌዎቹ እንዲሁ ለማስታረቅ በሚያደርጉት ጥረት፣ ሀሳብ በማዋጣት ረገድ መቼም ዝም ብሎ እሳት ላይ ጭድ እየወረወረ ማገዶ እየከመረ እያቀጣጠለ አይመስለኝም። በጣም በሚችለው አቅም መፍትሄ የሚለውን ነገር በየቦታው ተቀናጅቶ እና መስመር ይዞ ስርዓት ይዞ ተቋማዊ ቅርጽ ይዞ አይምጣ እንጂ በየቤቱ በየጎረቤቱ የሚያውጠነጥን አለ፣ የሚጽፍም አለ። እሱንም ራሱን ጨምሮ እና እንዲያው ሙሉ በሙሉ ሁሉም እብደት ላይ ያለ፣ ሁሉም ድንቁርና ላይ ያለ፣ ሁሉም ስንፍና ላይ ያለ ተደርጎ የተገለጸ ስለሚመስል እሱ እንደው ትንሽ የበዛብን ስለሆነ ሁልጊዜም ቢሆን ደግሞ እንዲያው በዛም የምንባለው ስለሆነ እዛ ላይ የበዛ ይመስለኛል። ከዛ ውጭ ግን ጠቆም እንዳደረግኩት የሀሳብ ድግግሞሽ እዚህም እዛም አለ። እንደውም ራሱ መልሶ
ደገምከው እያልከኝ ነው። እንኳን ደግ አደረግኩ አሁን ደግሞ አለው ይላል እና በእርግጥ የራሱ የአጻጻፍ ስርዓት ሊሆን ይችላል እሱ እና ፓተርን አልወድም ብለዋል። እንግዲህ ባለፈውም እንዳልነው እዛ የአሌፍ ቤት ላይ ፓተርን ስርዓት ያለው አካሄድ በዚህ ተጀመረ፣ በዚህ አደገ፣ በዚህ ሄደ፣ በዚህ ደርሶ ብሎ ይሄ የተለመደው የስነ ጽሁፍ ሂደት እና እዚህ ግጭት ላይ መድረስ፣ የመጨረሻው ግጭት ጫፍ ላይ መድረስ፣ ጡዘት ላይ መድረስ፣ ከዛ በኋላ መለቀቅ እና መፍትሄ ላይ መድረስ እሱን አይከተልም፣ ይታወቃል። የራሱ መንገድ ነው፣ እሱን አይፈልገውም። ያም ሆኖ ግን የሚገለጹ ሀሳቦች በሆነ መንገድ እያለቁ እየተቋጩ እንዲሄዱ፣ ምክንያቱም ይሄኛው ዓላማ ሌላ ነው፣ ያሌለበት ሌላ ጉዳይ ነው። ይሄኛው የተነሳበት ጉዳይ ኑ እንማከር፣ እንወያይ፣ የሀገር የጋራ መፍትሄ መድኃኒት እንፈልግ ብሎ ነው። እንደዛ ካለ ትንሽ እንዲያው መስመር ያለው እንግዲህ ባይወደውም ፓተርን ያለው ቢሆን ይሻል ነበር ቢሆን ብዬ አስባለሁ። እነዚህ ነው ማለት የምችለው። ሪዮት በጣም ነው የማመሰግነው ዶክተር ዮሐንስ። እንግዲህ ብዙ ነገሮች አሉት መጽሐፉ፣ አንብቡ ነው የምንለው። እጃችሁ ላይ መድረስ የሚችል በጠቀስናቸው መንገዶች ቅድም በተለይም ዴምቪ አካባቢ ያላችሁ የተለያዩ ሬስቶራንቶች እና ሱቆች ውስጥ ማግኘት ይቻላል። በኢትዮጵያ ደግሞ ቅድም እንደጠቀስኩት ወመዘክር ነው አይደለ? ወመዘክር እና አዲስ አበባ ብሔራዊ ቤተመጻሕፍት እና ቤተመዘክር ወደ ሶፍት ኮፒዎች አሉ። የኢትዮጵያ ጥናትና ምርምር ተቋም አንድ መጽሐፍ አለች። እሱ ገና እንደው አንድ ከዛ ቢሮ ውስጥ እንደው አንዱ ቢያነሳት እንኳን ልናደርስ ትችላለች። ዞሮ ግን መጽሐፉ ያነሳቸው ሀሳቦች ቅድም እንደተባለው ብዙ ነጥቦች ስላሉት በዋናነት ፖለቲካችን ላይ የሚሽከረከር ሆኖ የስነ ምግባር እሴቶቻችን ላይ፣ የሰብዕና እንከኖቻችን ላይ፣ የሴትነት እይታችን ላይ፣ የሃይማኖት ግንዛቤያችን ላይ፣ የባህልና ሌሎች ጉዳዮች ላይ የሚሽከረከሩ ጥሩ ሀሳቦች የተነሱበት ደረቅ ጽሑፍ ሆኖ መመሪያ የማይመስልበት፣ ልብወለድ ሆኖ ዝም ብሎ ለፈንጠዝያ ለፋንታሲ ብቻ ያልተጻፈበት፣ በትክክል ህይወታችንን የሚመለከት ግን ደግሞ በሚያሰለች መንገድ ያልተቀመጠበት መጽሐፍ መሆኑን መጠቆም ፈልጋለሁ። እሺ፣ እንደው ለመውጫም ያህል አንደኛው ጉዳይ ቅድም ያነሳው አለ፣ ይሄ ፓተርን የግድ የመከተልን ነገር እንደማይፈልገው እና በጽሁፎቹም ያን እንደሚያሳይ እና እንደው በተወሰነ መልኩ ቢኖር በሚል ያነሳው አለ እና እንግዲህ ከአጻጻፍም አንጻር ብቻ ሳይሆን ከአኗኗርም ደግሞ ልውሰደው እና የነፃነትን ጉዳይ በተመለከተ የሚገልጸው አለ በመጽሐፉ ውስጥ። ግለሰባዊ ነፃነት ጉዳይ አለ። ከዛ ደግሞ እንግዲህ እንደ ቡድን ደግሞ ስንኖር ሀገር እንደዚህ የሚባለው ነገር ጋር ሲመጣ ደግሞ የሚዋጡ ወይ አንዳንዴም የሚጨፈለቁ ግለሰባዊ የሆኑ ነፃነቶች አሉ፣ በተገባም ባልተገባም አይነት ሁኔታ። እንደ አንድ ክፍል ለአንብብና አንተ የምትፈልገውን ጨምረበት ደግሞ እንለያያለን። እሺ፣ ነፃነትስ ለምን ይቅርበት ትንሽ እንማው። አንዳንዱ ኮቴህ ላይ ትልቅ መርፌ ተክሎ ምላስህን አውጦ የመሮጥ ነፃነትህን ተቀዳጅተሃል። ሩጥ፣ አምልጥ፣ ናኝበት። ሀሳብህን በነፃነትና ያለ ገደብ ግለጽ ይልሃል። ነፃነቴን መች ነበር የገፈፍከኝ የሚል ጠያቂስ የለበትም። ተደፍቀናል። አሁን የተሰማኝን ሹክ ልበልህ፣ ላትቆጣኝ ትምላለህ? አያት ቅድመ አያቶቻችን ብዙ ከመቀመጥ የተነሳ ወደ ስር ጋሽበው ስር የሰደደ የተከማቸ ችግር ተቀብለው አቀብለውን ሄዱ። አላበቡምም ወዴትም። እኔንም እዚያው ጨለማ ቤት እየደፈቁኝ እና ከየት አምጥቼ ላፍራ? መፍራትም ጨነቀኝ። ተንፏቅቄ ከምድር ውስጥ መውጣቱም በሆነልኝ። እንዳልደርስብኝ አድርገው ቀብረውኝ መውጫ ማምለጫው መሰላል በክፎች ተሰባብሮ ለአሁኑ አያትህም ልጅህም አይደሉም መድኃኒትህ አንተው ነህ በእጅህ ያለኸው በሉኝ። ለኢትዮጵያም በእጅሽ ያለሽው አንቺው ነሽ በሏት። በየእጆቻችን ወድቀናል፣ ተመስገን እንበል። እንዲህ በተወሰነ እንደ ልቤ ተናግሬ ከነ ስህተቴ ተከስቼ እንደ ልብህ እንድታብጠለጥለኝ እድል የሰጠውህም እኔ ሆኜ ነው። አንተ ስትፈልግ እንደ ልብህ የምትሞልጨውን ህዝብ መተቸት የማልችል ከሆነ እኔንም ህዝቡንም ህዝብ መተቸቱንም በሞኖፖሊ ይዘኸናል ማለት ነው። አንተን ሳንጥል የትም አንደርስም። ሊያሳድድህ በሚገባ ስራ ጭብጨባ መጠበቅ አይደንቅም? የሚና መገለባበጥ በማህበራዊ ትስስር ድረገጽ፣ ሌሎች የመገናኛ ብዙሃን፣ በሚሊኒየም አዳራሽ እና
መስቀል አደባባይ ህዝቡ ይወደዋል የምትለውን የውሸት የጽሁፍ ንግግር ማጭበርበሪያ ዲስኩር ተናግሮ ማስጨብጨብ እንጂ ከራሱ ጋር በተረጋጋ መንፈስ ተነጋግሮ ሲያበቃ ከሚስቱና ልጆቹ ጋር መወያየት መስማማትና መማማር ሀገር መቀየር የማይመስለው አለ። ያለውም እሱ ነው። እንግዲህ እንዳልከው ያው ሁሉም ሰው እንደዚህ አይደለም። መጨፍለቅ ይሆናል የበዛው ጨለምተኝነት በሚመስል መልኩ ተቃውሞ ወይንም ደግሞ ወቀሳው ነው። ግን ደግሞ የሚሞክሩም ሰዎች አሉ እንደዚህ በሚል ያነሳዋል እና አንድ የጽሁፉ ክፍል ላይ መጨፍለቅ የሚባለውን ነገር ራሱ የሚቃወምበትም ማለት ልክ አይደለም ብሎ በሌላ በኩል ደግሞ በቃ የሚታየው ነገር እሱ ሆና ምን ይደረግ አይነት ነገር እንግዲህ የወጣው ያሸነፈው የበለጠ መጥፎ ስለሆነበት የሚመስል አይነት ነገር ደግሞ የሚናገረው ነገር አለና እሱ ላይ የሚሰማህን ገልጸህ ሌላ ሳልል ባላልፈው የምትለው ካለ ደግሞ ጨምረህ እንለያያለን። እውነት ነው። ቅድም እንዳልኩት የወንድሙ ማንነት የራሱ ማንነት ወጥ የሆነ የተረት ተረት አቀራረብ መግቢያ ሀተታ መደምደሚያ ባለበት መንገድ የቀጠለ አይደለም። ስለዚህ ይጽፋል፣ ያስባል፣ ይጽፋል። ሀሳቡን የሚቃወም አንድ ውስጡ ያለ ደግሞ ሌላ አካል ይበቅላል፣ ያንን ይቃወማል። እንዲህ ትግል እያደረገ በውስጡ የሚንቀሳቀስ ሰው ስለሆነ ስርዓት የምንለው ወይም ፓተርን የሚለው ነገር ይጠፋበታል። ሰው በሚያነብበት ጊዜ ይሄንን ከሚሻለው ወይም ከራሱ ጋር የሚሄደውን አስተሳሰብ እንዲያራምድ እድል ይሰጣል። እንዲህ አይነቱ ማለት ሙግት፣ ግለሰባዊ ሙግት ያለበት ስለሚመስል ማለት ነው። የተቀበለውን መልሶ የሚያፈርሰው፣ የተቃወመው መልሶ የሚደግፈው የሚመስልባቸው አንዳንድ ጊዜያት ትክክል ነው። ከሳሽም ተከሳሽም ዳኛም ምንድነው አቃቤ ሕግም ጠበቃም ለመሆን ስለሚሞክር ነው። በተለያየ መንገድ ማየት ስለሚፈልግ ነው። እግሩን በሌላው ጫማም ላይ አስገብቶ ማየት ስለሚፈልግ ይመስለኛል። እና እንደውም በየኛው መጽሐፍ ላይ የሚያደርገው ደግሞ እንደ ሌሎቹ እንደ መመሪያ እንዳልኩት እስኪ እንዲህ እናድርግ የሚል መጽሐፍ ጭብጡን ወደዛ ስለሚያዘነብን በየመጽሐፉ ምንድነው በየርዕሰ በየምዕራፎቹ መጨረሻ ላይ ዳሾችን ያስቀምጣል። በዚህ ጉዳይ ላይ የምታስበውን ግለጽ እያለ ያስቀምጣል። ልክ እንደ መልመጃ ማለት ነው፣ እንደ ስራ ማለት ነው። ልክ ለስልጠና እንደተዘጋጀ ማንዋል ወይም መመሪያ አስቀምጥ ይላል እና ከመጀመሪያው ስንነሳ ቅድም ከተናገርሽው ሁለንት እኔ እኮ ከሁሉ ነፃ ወጥቻለሁ ይላል። እንዲያውም አይደለ ሁለንት ነኝ ይላል። እኔ ላይክ በዙሪያው ባሉ ቤተሰብ ውስጥ ባለ ለእህት ለወንድም፣ ቀጥሎ ለቀበሌ፣ ቀጥሎ ለወረዳ፣ ለዞን፣ ለብሔር፣ ለሃይማኖት፣ ለምናምን ከዚህ ሁሉ ወገንተኝነት ነፃ ነኝ። እንዲያውም ገጽ 55 ላይ ከማንነት ጋር በተያያዘ እምነቴ ነው ይላል። እንደ መንደር፣ ጎጥ፣ ጎሳ፣ ዘውግ፣ ብሔር፣ ነገድ፣ ዘር፣ ቀለም፣ ትውልድ፣ ሀገር፣ አህጉር፣ ዓለም፣ ሃይማኖት፣ መንፈሳዊነት፣ መደብ፣ ቋንቋ፣ የማንነት ፖለቲካ፣ የፖለቲካ ማንነት፣ የማህበራዊ ኢኮኖሚያዊ ደረጃ፣ እድሜ፣ ችሎታ፣ ጾታ፣ የጾታ ዝንባሌ እና ውሁድ ማንነት ካሉ ከፋፋይ ኢተፈጥሯዊ ሰው ሰራሽ የውሸት ማንነቶች የገላገለኝ ማንነቴ ያለኝ ክብር ከፍ ያለ ነው። ከተዘረዘሩት ማናቸውም አይችሉኝምም እንጂ ለአህጉርም ሆነ ዘር ፈጽሞ አልዘረርም። እንዲህ ነው ጉዳዩ። የትኛውም አይነት ማንነት ከማንነት ከፍ ብሎ አያውቅም ብለን እናምናለን። እኔና እኔ እኩልነትን፣ ፍቅርን፣ መከባበርንና መሰረት ያደረገው ግንኙነት የሁሉን አጠቃሎ አሰናስሎና ማክሎ የያዘው ጽንፈ ዓለም በሉት ሁለንት ወይም ዩኒቨርስ ነው። ሁለንት አንድ ሁላዊ ነው። ሁላዊም ነው እንጂ ከሁሉ በላይ ወይም ሌላ የሚበልጠውም የለ። በመሆኑም ለሁለንት ያለኝ ፍቅር ወደየትም አያፈናፍንም። ከሁለንት ሌላ የትም ብሎ ነገር የለምም እንጂ እያለ ይቀጥላል።
ከዛ መጨረሻ ላይ ነው ወንድሙን ልጠይቀው እንደዚህ ከሆነ ስለ ኢትዮጵያ ወይም ስለ ምናምን ምን አስጨነቀው ከሌላው ካልተጨነቀ የሆነች የማንነት አሻራ ኖረው የማንነት ትንሽ ስጋ እንደ መርፌ ተወጋ የምትባል አይነት ነገር ካልጠዘጠዘችው በስተቀር ኢትዮጵያ ብትፈርስ ብትከነበል ምን አገባው? እሱ ተፈጥሯዊውን ወንድና ሴት ሁሉ ድንበር የለውም ሰው ሰራሽ ነው ካለው ወዲያ አይደለም። ግን እሱ ጾታን ሳይቀር እድሜን ሳይቀር ቋንቋን ሳይቀር ሁሉ የማንነት መለያ ድንበሮች የተባሉትን በሙሉ አፈራርሶ እነዚህ ሁሉ አይችሉኝም፣ ከእነዚህ ሁሉ አስተሳሰብ ድንበር ቅጥር ውጭ ነኝ ካለ ምን ኢትዮጵያ ምናምን ምን አሰኘው? በቃ ይተዋታል እንደዛ ከሆነ። ስለዚህ አንዳንዴ የሚጋጩ ሀሳቦችን ለዛ ነው። ቆንጆ ጥያቄ ነው በጣም ያነሳኸው። እኔ አሁን በቃ ኢትዮጵያ ችግር ውስጥ ነች፣ በዚህ ከሄደች እንደዛ ብዬ ሳስብ ነው በቃ ፖለቲካዊ የሚባሉ እንቅስቃሴዎችን ማድረግ የጀመርኩትም የተሳብኩትም ወደዛ እንጂ አሁን የኔም እንትኔ አይደለም። የምወደው ነገር ስነ ጽሁፍ፣ ፍልስፍና እንደዚህ የምትለው ነገር ነው እና ቅድም መግቢያ ላይም ያልከው አለ በጣም አደጋ ውስጥ መሆናችንን ያሳያል እሱ ወደ እንዲህ አይነት ነገር ከተሳበ እና እኔ እኮ በቃ ነገ አትኖርም ልናጣት ነው በዚህ ከሄድን ብዬ ባላስብ ኖሮ እንደው ስለ ኢትዮጵያ ሳስብ ነበር እላለሁኝ። መነሻዬን ሳስብ ራሴን ስመረምር ማለት ነው። እኔም ብዙ የሚገደኝ አይመስለኝም ችግር ውስጥ ባንገባ ኖሮ እና ግን አሁን ያልከው ትልቅ ጥያቄ ነው። የሆነ አይነት እኮ የማንነት ነገር ስላለ ነው እንደሱም የተሰማኝ እንጂ ሌላው ሀገር ቢሆን በዚህ መጠን ደግሞ ኮሚትመንት ኖሮኝ ላደርግ እችላለሁ ወይ ሌላ ሀገር ስላለው ችግር አላደረግኩኝም አይነት ነገር እና በጣም ቆንጆ ጥያቄ። እኔም ራሴን ብዙ ጊዜ የምጠይቅ ኢትዮጵያ እንዲህ አይነት ነገር ውስጥ ባትሆን ኑሮ ፍጹም ላስበው የምችለው ነገር አይደለም የፖለቲካ ነገር ምናምን እልና ግን ይችኛዋ የማይገደኝ ይመስለኛል። ይሄ ከማንነት ጋር የተያያዘው ነገር ከኢትዮጵያዊ ማንነት ጭምር ማለት ነው። ግን ወሳኝ ጥያቄ ነው የጠየቀው ባይገድ ኖሮ ለምን የሚለውና እኔንም እየጠየቀኝ እንዳለ እያሰብኩ ነበር። ምናልባት አቋርጬህ እንዳይሆን በጣም የሳበኝ ጥያቄ ስለሆነ ነው። ጨርሻለሁ። በጣም አመሰግናለሁ። በጣም አመሰግናለሁ ሪዮት። አድማጭ ተመልካቾቻችን ከዶክተር ዮሐንስ አድገህ ጋር የደራሲ ወንድሙ ገዳ በእንተ ኢትዮጵያ የተሰኘ መጽሐፍ ላይ ያደረግነው ውይይት ይህንን ይመስል ነበር። የሚቀጥለው ሳምንት ከዶክተር ጸደቀ አባተ ጋር በአዲሱ መጽሐፋቸው ላይ ያደረግነው ውይይት ክፍል 1 ይቀርባል። ማስታወቂያውን ጋብዤ በዚሁ እሰናበታችኋለሁ። ጓደኞቼ ይቀልዱብኛል። መቼ ነው ለመሆኑ ግራጁዌት የምታደርገው? አሳታሚው ድርጅት አንድ ዓለም አቀፍ ድርጅት ነው፣ የታወቀ ካቢ የሚባል እንግሊዝ ሀገር ነው። የዛሬ 15 20 30 ዓመት ከነበሩበት ሁኔታ ዛሬ በባሰ ሁኔታ ነው የሚገኙት። በእኔ ግምት ይሄ መቀጠል የለበትም። ወትሮ ለየት ያለ ነገር ይዘሽ ስትመጪ ሰው ይደነግጣል። ውስጡማ ብትኖሪ በጣም ያስደነግጥሻል። ሪዮት በጣም ትልቁ ከውጭ የምናስገባው ነገር ምንድነው? በምግብ በኩል የምግብ ዘይት ዕውቀቱም ልምዱም አለን ከሚሉ ሰዎችም ጋር ችግር ያለው እንዴት እንደሚያስደስቱኝ እንዴት ተስፋ እንደሚሰጡኝ ልነግርሽ አልችልም። ያንን በገንዘብ እኮ አትገዢም። ከደቡብ አፍሪካ በስተቀር ኢትዮጵያን የሚበልጥ የለም፣ የተቃረበም የለም።